ቀደም ባለፈው ሳምንት ማርታን እንደዛ አድርጌ በደንብ አድርጌ ነገርኳቸዋል። ኮሜንት ላይ ምን አየሁኝ? መምህር ትምህርትህን ግን አዳምጣለሁ፣ ግን ልጅቷ እኮ ምንም አይነት ድግምት ያልተደገመበት እኔ ራሴ ከገበያ ሄጄ ገዝቼ ይሄን አርጋችሁ ዘብዘፋችሁ ተጠቀሙ ያለችውን ተጠቅሜ እኮ እኔ ለውጥ አምጥቻለሁ ያሉ የጻፉም ሰዎች አሉ። በጣም የሚገርም ነው፣ የሚያሳዝን ነው። ለምን ብትሉ ሰው እየነገርነውም ጭምር ቅጠላቅጠልና ስራ ስር ላይ ነው ያለው። ለውጥ አመጣሁኝ ያልሽው ያ ለውጥ በሁለት መንገድ ይታያል። አንደኛ መልእክቱን የነገረችሽ ማርታ እሷ ላይ ያለው ከእናቷም የመጣው የራሷን መንፈስ ያ ደብተራ የቅጠላቅጠሉን ማወቅ ከጀመረችበት ጊዜ ጀምሮ ጠንቋይ ፍቅረኛም ነበራት። እንግዲህ የሆነ ጊዜ ላይ እፍፍ ብላ ነበረ፣ ጠንቋይ ፍቅራ ነበርና ከዛ ሁሉ የመጣው መንፈስ ነው አብሮ ከሷ አንደበት ጋር ሆኖ የሚያዝሽ። ስለዚህ አንቺ ውስጥ ካለው በስልክ በቴሌግራም በቲክቶክ በምናምን በምታስተላልፋቸው መልእክቱ ልክ ስትሰሚ አንቺ ውስጥ ያለውም ይሄንን መልእክት ይቀበለዋል መንፈሱ። ጸበል ቅዳሴ እንዳትሄድ አንድ ጥሩ ነገር ተገኘ ይላል ሰይጣን። ጥሩ ነገር ተገኘ በጸሎቷና በቅዳሴ በጸበል በምን ከምትድን እኔ ይሄን ነገር ስትዘፈዝፈውና ስትጠቀመው ህመሟን ልተወውና ከጨጓራ ወደ ኩላሊት ሽፍት ላርግና ማለቱ ነው። ያው መቼም ሰይጣን ትቶ አይሄድም እስከ መጨረሻው። ልተዋትና ዳንኩ ብላ እንድትመሰክር ላርጋት፣ ከዛ ምንም አይነቃብኝም በውስጥ ተስማምተን እንቀመጣለን ብሎ ያመቻምቻል። እሷ ውስጥም ያለው የቡዳ መንፈስ ስለሆነ የሚናገረው ያ ከቤተሰብ የመጣው ዛርም የሸመደችውም አውቀዋለሁ የምትለውን በሙሉ ስትናገር አብሯት የሚያወራውም ጭምር ነው እናንተን የበላችሁ እኮ። ስለዚህ ፍላጎታችሁ እንደሆነ ያውቃል። በመሰረቱ ጾሙ፣ ጸልዩ፣ ስገዱ እየተባለ በአቋራጭ ወደ ቅጠላቅጠል የምትሄዱ ሰዎች የመጾም የመጸለይ የመስገድ ዓላማ ስለሌላችሁ ነው። እንደዛው በዝሙትም በዘፈንም በጨፋሪነትም ባላችሁበት ዓለማዊነት በኩላኩሎቻችሁ በኮስሜቲክሶቻችሁ እንዳላችሁ ሆናችሁ መዳን ስለምትፈልጉ ነው። ለውጥ ማምጣት ስለማትፈልጉ በመንፈሳዊ ሕይወት ላይ ሰይጣንም ደግሞ ያን ፍላጎታችሁን ያሟላል። እንዴ እዚሁም ባለሽበት ችግር የለውም ይላል። ቀበሪቾና ድኝ ጭሰው ጎማ ጭሰው ቡዳና ስለፈልፋን የሚሉ ሰዎች አልሰማችሁ? ያቺ ቀበሪቾ የምታጨሰው ሴትዮ ድኝ የምታጨሰው ሴትዮ ቡዳውን ስታስለፈልፍ ቄስ ሆና ነው ወይስ ስንት ዓመት ሰግዳ ነው ቡዳ የምታስለፈልፈው? እውነት ቡዳ ተይዞ ነው የሚለፈልፈው? ማነህ? ቡዳ ነኝ። ማንሽ? ከየት የመጣሽው? ጥርሷን አይቼ ፀጉሯን አይቼ ገባሁኝ። ምስህ ምንድን ነው? አመድ ልሼ ገለክሽ እወጣለሁ። ከማን የመጣሽው? ከዛ ሰፈር እልፌ ወይም አልማዝ ወይም ገሊት አየለች ከሚባል ነው የመጣሁት። ያው ስም ስጠቅስ እንግዲህ ምሳሌ ነው። እሺ ሁልጊዜ ለምን ይህን ትጠቅሳለህ እንዳትሉኝ፣ አፌ ላይ የሚመጣ ስም ስለሆነ ነው። እና ከእሷ ነው የመጣሁት። ማነህ? ቡዳ ነኝ። አያችሁ፣ ቡዳ ሰይጣን ነኝ አይልም፣ አጋንንት ነኝ አይልም። ሰውና ሰውን ለማፋጨት በቀበርቾ ይጮሃል። ግን የእውነት አይደለም የጮኸው፣ የውሸት ነው የጮኸው። ቀበርቾ ጸበል ነው እንዴ? እምነት ነው ወይስ ክርስቶስ የተነፈሰበት ነው? እንዴት መስቀል እያለ ጸበሉ እያለ ቅዱስ ቁርባን እያለ እንዴት ሰይጣን በዚህ ይጮሃል? በዛ ያልጮሃል፣ በዛ የታገለ ምን አይነት መሳት ታዲያስ? ቤተክርስቲያን እስከዛሬ ይሄን ነገር ለምን በደንብ አጋ ፋርማሲ ከፍታ ድኝና ቀበርቾ በደንብ አጋ ታስፋፋም ነበር? እኔ ሳልጠቀምበትም ነበር። አያችሁ፣ ሰይጣን ሰው በሚያመጣው ሲስተም ውስጥ ገብቶ የሚጮኸው ለማታለል ነው። ምን ብሎ የሚያታልለው? በድኝና በቀበርቾ ከጮኩላቸው ጸበል አይወስዱኝም፣ ጸሎትም አያደርጉም፣ ጾምም አይጾሙም፣ ሃይማኖታዊ ቦታዎች ላይ ስለማይሄዱልኝ እዚሁ በድኝና በቀበርቾ እየጮኩኝ አውቄ እያታለልኩ እቀመጣለሁ ይላል። ይሄ ነው ትልቁ በቃ የሰይጣን ጥበብ የሚባለው። ሰዎች ወደ መንፈሳዊ ቦታ እንዳይሄዱ ስራ ስርና ቅጠላቅጠል አፍቃሪ፣ ይሄ አቋራጭ ድህነት የሚባል አቋራጭ ፈውስ፣ አቋራጭ ጊዜያዊ እረፍት ፍለጋ ሄደው በዛ ትሪት እንዲሆኑ ኢቭን በሕክምና ራሱ በመርፌ በኪኒን በምናምን ችግሩን የሚተዋል ሰይጣን አውቆ። ለምን ጸበል ከሄዱበት ይያዛል፣ ይጋለጣል። እስቲ ጸበሉ ሰዷት ሲባል አይ ቆይ እስቲ መጀመሪያ ሕክምና እንሞክር ይላሉ። ሲነጋ ይሄንን ህመም ካልተውኩኝ፣ ይሄ ማሰቃያት ነገር ካላቆምኩኝ ጸበል ነገር ወስዶ ሊያንደፋድፉኝ ነው፣ ስለዚህ ዛሬውኑ መተው አለብኝ ብሎ ህመሙን ትውት ያደርገዋል። በቃ ድናለች፣ ጸበል አትሄድም ይባላል። አያችሁ። ስለዚህ በሕክምና አንዳንድ ጊዜ እንደዚህ ይፈጠራል። በመርፌ ውስጥ በኪኒን ውስጥ ግብሩ ሆኖ ይቀመጣል መንፈስ። ይሄ የሁል ጊዜ ቀለቡ ይሆናል። ዶሮ ይታረድለት የነበረው፣ በግ ቀለብ የነበረው፣ ቡና ይደፋለት የነበረው፣ ፈንዲሻ ምናምን ሳሪ ጎዘጎዘለት የነበረው መንፈስ ስልቱን ትውት ያደርግና የሁል ጊዜ ኪኒን ይቅማል፣ ግብሩ ይሆናል ማለት ነው። የሁል ጊዜ መርፌ ኢንሱሊናችሁን ትቅማላችሁ ማለት ነው። እግዚአብሔር ከዚህ ነገር ያድነን። ኩሊት ካለ ዘያምን ለሚያምን ሁሉ ይቻላል ነበር።
የሚሳናችሁ ምንም የለም ብሎናል እኮ ክርስቶስ። የሚሳናችሁ ምንም የለም። ማንኛውም ክርስቲያን አማትቦ ጸልዮ ዲያብሎስን ማሸነፍ ይችላል። ግን አንድ ነገር እንገራለሁ፣ በጸሎት የብዛት ዲያብሎስን አሸንፈዋለሁ ማለት ቀልድ ነው። እሺ አባታችን በከፊል ትክክል ናቸው፣ በከፊል ትክክል አይደሉም። ለምን ጌታ ሆይ ይህንን መንፈስ ልናወጣው ያልቻልነው ስለምንድን ነው አሉት። ያ የሚጮኸውም አጋንንት ያለበት ልጅም አባቱ ጌታ ሆይ ደቀ መዛሙርቶችን አስወጡልኝ ልጄ ላይ ያለው መንፈስ ስላቸው ሊያስወጡት አልቻሉም፣ እባክህን አንተ አስወጣልኝ ብለው ለመኑት። ማርቆስ 9:28 ላይ አይደለ? ከዛስ እምነት የጎደላችሁ አላቸው። እስከ መቼ ነው የምታገሳችሁ አላቸው ሐዋርያትን። እዛ ጋር ደግሞ በጾም ጸሎት ካልሆነ በስተቀር እንዲህ ያለው ወገን ሰይጣን ሳይሆን ወገን ያለው ሰይጣን እኮ ነው፣ ግን ወገን ብሎ ነው ስም ያወጣለት። ያለ ጾም ጸሎት በስተቀር በሌላ አይወጣም ማለት። ስለዚህ በኢየሱስ ስም ውጣ፣ በአማኑኤል ስም፣ በመድኃኔዓለም ስም ውጣ ከሚለው ቃል ጎን ለጎን ምን ይፈልጋል? ትጋት ይፈልጋል። ጾም ጸሎት፣ ያለ ጾም ጸሎት በስተቀር በሌላ አይወጣም ነው እየተባለ ያለው። ክርስቶስ የተናገረው ሐዋርያት ተናግረው ቢሆን ኖሮ ስሜታቸው ነው ልንል እንችላለን፣ ትንሽ በተወሰነ መልኩ። ለምን ቅዱስ ጳውሎስ ምን ይላል? ይሄን እኔ አልኩኝ፣ ይሄን ጌታ አለ እያለ ይከፋፍልልናል። ይሄን ግን ጌታችን የተናገረው። ይሄ መንፈስ ግን ለክርስቶስ አላስቸገረውም። ለምን? ፈጣሪው አምላኩም ነው። በዛ ላይ ደግሞ ምንም የሚሳነው ነገር ስለሌለ ምን አለው? አንተ ዲዳና ደንቆሮ መንፈስ ውጣ እልሃለሁ፣ እንግዲህም እንዳትመለስበት። ሶስት ነገር ነው የምታዩት። ዲዳና ደንቆሮ መንፈስ ውጣ እልሃለሁ፣ እንግዲህም እንዳትመለስበት። ሶስት ዲዳና ደንቆሮ መንፈስ ማለት የማይናገርና የማይሰማ ማለት ነው። ይሄ መንፈስ ደግሞ በጾም በጸሎት በስግደት በትጋት ነው የምታሸንፉት። ታዲያ በምን ይሄዳል? ሰይጣን ስትሉት አቤት ካላለ፣ አጋንንት ውጣ በስላሴ ስም ስትሉት ካልሰማ፣ መቼ ነው የገባህብኝ ስትሉት ካልመለሰ፣ ዲዳ ከሆነ በምንድን ነው የምታገኙት? ስትሰግዱ ሰውነታችሁ ያልባችኋል። ከዛ ሰውነታችሁ እሳት ይሆንበታል። የምትሰግዱት መቼም ስፖርት አይደለም። ወደ ስላሴ ስዕል ይቅር በለኝ ማረኝ ጌታዊ ገላግለኝ ከዚህ መንፈስ ብላችሁ በትህትና ነው የምትሰግዱት። ቀኑናም ሊሆን ይችላል፣ ሱባኤም ሊሆን ይችላል። ስትሰግዱ አካላችሁ አይመቸውም፣ ይሰነፍጠዋል። ጎረበጠኝ ይላል፣ ምንድን ነው የመጣብኝ ይላል አይደለ? እና ልክ እንደምን ብላችሁ ሰሩት። ተኝታችሁ እያለ እንቅልፋችሁን ተኝታችሁ እያለ በእንቅልፍ ልብ ሆናችሁ እላችሁ ላይ የሆነ ዕቃ ቢጫንባችሁ በእንቅልፍ ስላችሁ እናንተ ተኝታችኋል። የሆነ ሰው መጥቶ እላችሁ ትልቅ ዕቃ ይጭንባችኋል። ተኝታችኋል፣ ግን ምንድነው እየሆነ ያለው? የሆነ ዕቃ ተጭኗችሁ እስክትነቁ ድረስ የተጫናችሁን ነገር አታውቁትም። እስክትነቁ ድረስ በመንፈስ ጉዳይም እንደዚህ ነው። የሰው ልጅ እላዩ ላይ የተጣበቁበት መናፍስት አይነታቸውን እስካላወቀ ድረስ ዝም ብሎ ውጣ ማለት አይችልም። አይነታቸው መታወቅ አለበት። በማርቆስ ወንጌል 5:37 ላይ ማርቆስ 1 ላይም እንደዚሁ በነገራችን ላይ የቅዱስ ማርቆስ ሙሉ በሙሉ ወንጌሉ የተአምራት ወንጌል ነው። ተአምር መስማት ማወቅ የሚፈልግ ሰው እዛ ገብቶ ማዳመጥ ይችላል። እና አካላችን ላይ ያረፈው አጋንንት የኛ ንግግር ብቻ ሳይሆን ክርስትና ህይወታችን፣ ትጋታችን ሁልጊዜ ወደ ቤተክርስቲያን ስንሄድ ወደ ተቀደሰ ስፍራ ወይም ደግሞ አካላችን እንዲቀደስ ቅዱስ ቁርባን ስንቀበል ይሄ ተጣብቆ የነበረው መንፈስ ይጎረብጠውና ተነስቶ ከኛ ሸሽቶ እንዲሄድ ያደርገዋል። ምን እንደመጣበት ሳያውቅ ይሄ ነገር ሸተተኝ ገማኝ። የማታውቁት ሰፈር ሄዳችሁ ልክ ውጡ ተብላችሁ ስትባረሩ እንደማለት ነው። በቃ የሆነ ሲሸታችሁ ብላችሁ ትሄዳላችሁ። ይሄም አጋንንት እንደዛ ነው። ይህ ወገን፣ ይህ ሰይጣን ማለት ነው አይደል? ይህ አጋንንት ማለት ነው። ግን አጋንንቱ ምን አይነት ነው? ወገን ነው። ወገን ያለው የሆነ ወገን አላቸው። የሆነ ግሩፕ አለ። አዳልሞቴ ጠቋር ምናምን የሚባሉ የየራሳቸው ግሩፕ አላቸው። በአለቅነትም በስልጣንም ይለያያሉ። ጭፍራም አለ፣ አለቃም አለ። በአጋንንቶች ዓለም ማለት ነው። እንዲህ አይነት ወገን ትንሽ አስቸጋሪ ነው እያላችሁ እኮ ነው። ፈታኝ ነው እያለ ነው። ከዚህ መንፈስ ጋር ብዙ አትገዳደሩ እያለ ነው። መቃብር ስፍራ ላይ ይዞት ነበር የሚለው። መቃብር ስፍራ ላይ ይዞት ብዙ ሰዎች በዛ ሲያልፉ ድንጋይ እየወረወሩባቸው ነበረ። ክርስቶስ ሲመጣ ግን መጥቶ እግሩ ስር ተደፋ። አምላክ ሲሆንማ እንደዛ ነው። ሰዎች ግን ፈርተውት ይሸሹ ነበረ። ከዛ ያን መንፈስ ግን ምን አለ ሲያስወጣው? እባክህን ጊዜያችን አልደረስም፣ አታጥፋን፣ በመስቀል ስር የምንቀጠቀጥበት ጊዜ አልደረስም ማለቱ ነው። አንድምታው ላይ ግን አታጥፋን እባክህን፣ ወደ አሳሞቹ እንገባ ፍቀድልን እያሉ
ለመኑት። ከዛስ እሺ ብሎ ፈቀደላቸው። ወደ አሳሞቹ ባህሪያቸውንም እየገለጸ ነው። የመናፍስቶችን አይነት ምን አይነት ሰይጣናት እንደሆኑ የአሕዛብ መንፈስ ሲሆኑ ወደ አሳሞቹ እንዲገባ ፈቀደልን ያሉት ወደሚስማማቸው ወደ ባህሪያቸው ነው የገቡት። መቼም አሳማ እግዚአብሔር እርኩስ አድርጎ ፈጥሮት ሳይሆን የእርኩስ ነገር ምሳሌ አድርጎ ነው ያመጣው። ፍየል እርኩስ አይደለችም፣ እንበላታለን። ግን ተፈጥሮዋ ይሄ የቀንዷ አበቃቀል፣ የጅራቷ የሀፍረተ ስጋ የምትገልጠው ድምጿ፣ ቅጠል የምትበጥስበት አካሄዷ ምናምን ይሄ ዝናብ መፍራቷ፣ ፀሐይ መፍራቷ፣ አጠቃላይ ተፈጥሮዋ እኛን ያስተምረናል እንደሚባለው ሁሉ አጋንንትም ወደ አሳማ ንግባ ሲሉ ወደ ባህሪያቸው ወደሚመስላቸው ነገር ነው የሚገቡት። ስለዚህ በዛ ውስጥም ግን ጥቆማ አለ። ምን ጥቆማ? የመንፈሱ አይነት ምን አይነት መንፈስ ነው? ሰዎችን የሚገዳደር መንፈስ አለ። በኢየሱስ ስም ውጣ ስትሉት የማይወጣ አለ። ስሙ ኃይል ሳያቃጥለው ቀርቶ አይደለም። የተጠማቂው ወይም የሚፈወሰው ሰው ትጋት የሚጠይቅ አሁን ቅድም ምንድን ያሉት እሳቸው በጸሎቴ በጾም በስግደቴ ነው ይሄን አጋንንት ያስወጣሁት አትበሉ። በከፊል ትክክል ናቸው፣ በከፊል ትክክል አይደሉም። ለምን እዚህ ጋር ምን ብሏል? በጾም በጸሎትም ጭምር ነው የምታስወጡት ብሏል። ያለ ጾም ጸሎት በስተቀር በሌላ አይወጣም ያለው። በሌላ ምን ማለት ነው? በሌላ እስቲ ንገሩኝ፣ ጻፉ እስቲ። በሌላ አይወጣም ሲል ሌላ የተባለው ምንድን ነው? እሱ ነገር እሳቸው ቢመጡበት ደስ ይለኛል። በጾም በጸሎት በቀር በሌላ አይወጣም ሲባል አንድ በሌላ ሲባል በኢየሱስ ስም ብቻ ብላችሁ ቃል ብቻ በማውጣት ላያወጣ ይችላል። ምግባር የሚጠይቅ ስግደት፣ ትጋት የሚጠይቅ መንፈስም አለ። ከመናፍስቶች አንዳንዶቹ እንደዚህ ትጋት ይጠይቃሉ ነው። ስለዚህ ሰው መትጋት አለበት ማለት ነው፣ መልፋት አለበት። 2 ሰዓት ቅዳሴ ያስፈልገው እኮ እግዚአብሔር የማይሰማ ሆኖ አይደለም ብዬ ተናግሬያለሁ ደጋግሜ። እግዚአብሔር 2 ሰዓት ሙሉ ስለተጮኸ አይደለም የሚሰማው። ገና ልናስቀድስ ስንሄድ ሰምቶናል። ግን 2 ሰዓት ሙሉ ስንቆም ስጋችንን እንገረዋለን። ቻሌንጅ ይሄ እንዲቋቋም እናደርገዋለን፣ መከራ እንዲቋቋም። በዛውም ደግሞ ይበልህ እያለን እየቀጣነው ነው ስጋችንን። ለእግዚአብሔር ክብርም ረጅም ሰዓት እያቆምነው ነው። ልክ እንደ መላእክት ቆመናል ማለት ነው። ቀጥሎስ በዛ መካከል ደግሞ አብሮን የሚቆም ደግሞ የሚፋለመን አለ አጋንንት። እሱም እንዲቃጠል ነው። ያዛጋል ይላል፣ ይንጠራራል፣ ምን ይላል፣ ያፈሽካል፣ ያለቅሳል፣ ምን ይላል። በቃ በጣም መከራችን ነው የምናየው። ያም እንዲቀጣ ነው የተፈለገው። ምጣዱ ተጥዶ አስጥዶ በሉ እስኪ ማፍሰሻውን አምጡ ብሎ እንደነበረችው አይቷታል። አፈሰሰ። የሰው እንጀራ ይዛ መጣች። የጎረቤት እንጀራ ይዞ መጣ። እናት ስለዚህ የሰው ቤት እንጀራ ይሰልባል። አዎ ይሰልባል። የሰው ቤት መንፈሶቹ በዛ በቅጠል ውስጥ ሆነው የሰው እንጀራ እያመጡ ባስማታ አከባለው ሲከፈት ብቻ ቁጭ ይላል። አዎ እንትኑ ብቻ ሲከፈት ላዩ ብቻ እንጀራው ሰበጥሪያን መስደሰደ እንጂ ያለፋሽበት ያደከመች እናቴ ጉድሽን ነው አላት። እቺን ከአደባባይ ወጥቼ ከቤተክርስቲያን ወጥቼ ነው ማዋርዳት ጉድሽን ነው አላት። አታደርገውም ማለት ነው። ይሄው አመጣሁት። ሰው ሲሰድብብን እንዴ አትለምድም የተለመደሽ ብዬ ነበረ። አሁን ግን ይሄው ጉድሽን ነው ብሎ አጋለጣት። በጣም ጋለጠሽ ግብር ተሰቀለ። አልደረሰባት ከሷ ምክንያቱም እሷ አላስተምድም ማለት ግብር ተሰቀለ ምን ማለት ነው? ግብር ማለት አሁን ለማን ነው? አሁን የሷ ግብር ለማታስ አሳየን፣ ፈጀን፣ አለቅነ እግዚአብሔር አጋልጽልን። ስለዚህ ወደ እግዚአብሔር ነው የሚጨነው። አዎ ወደ እግዚአብሔር ነው የሚጨነው። ግብር ተሰቀለ ማለት ይቅር በለን ተብሎ ተጮኸ ማለት ነው። አዎ በይም አንድ ነገር አርግልን፣ ፍረድልን ነው። በቃ ፍረድልን ነው። ከዛ ሰውየው መጣ። ስለዚህ 2 አይነት ግብር አለ። አንደኛው ለደብተራና ለጠንቋይ እግዚአብሔር ከውጭ የሚሰቅሉት እንዳታጋልጠን እያሉ አሁን ሰይጣንኛ እንከበከባለን። እነሱ ደግሞ እንዳታጋልጠን እያሉ እግዚአብሔርን በውጭ እንዳታጋልጠን እንዳታዋርድን ይላሉ መሰለኝ። ከዛ ጋር አይጨክንብንም ብለው እዚህ በሰይጣን ይሰልባሉ። ደግሞ አታጋልጠን ብለው በውጭ ይሳለማሉ። ግብር የውጭ ግብር ምንም አይሰራም። ለለት ግን እነሱ መስሏቸዋል። አዛ አይነቱ ሲመጣ ማንም አይወስደውም። የውጭ ግብሩ አይወስደውም። ምንድነው ጉድ ነው በውስጥ እየተሰቀለ የሚከድ እያሉ ዳቆኖቹ ያወርዱታል፣ ዞሮ ያስገቡታል። ውጭ ነው እንጂ ውስጥ ገብቶ ማን ያስገባቸዋል ውስጥ? ከዛ የሰውየው ድኖ መጣ። ሰውየው ድኖ ሲመጣ ደህና መጣ ተብሎ በቃ ምን አግንቶስ ምኑን በልቶስ ሊድን ነው ተባለ። አይ እዛ መጣ ከበረ። በቃ በሬ ላሙ በቃ ከበረ። ሲከበር ሽምብራ የሌለውን ሽምብራ፣ ጤፍ የሌለው ጤፍ እሱ ቤትማ ይሄ ነው ተገኘ ተባለ። ምን መደረግ ይሻላል ተባለ። አገሩ በቃ ተሰበሰበ። በጥሩምባ እየተነፋ አንድ በቃ የታዘለ ጫቅላም አይቀርም ተብሎ የክፍለ ሀገር ወጣ፣ እንዳለዙ ወጣ። በቃ ምክንያቱም እንዳይያዙ ምንም እንዳይያዙ ሲወጣ እሱም አብሮ ወጣ። ግን ታውቆበታል። ወጣ። አዎ ታውቆ ወጣ።
በሱ ምክንያት ነው አይደል ያሁሉ ስልብና ይመጣ በሱ ምክንያት አዛም ወንድሞቹንም አስተማረ ወንድሞች አስተማሩ ሲደዩበት በቃ ሰጣቸው አስተማራቸው ተዋርሶት ነው ማለት ነው በቃ መንፈሱ በደንብ ተዋርሶታል በነገራችን ላይ እንደዚህ የሚያደርጉት የስልብና የሚሰሩት ቡዳ መንፈስ ያለባቸው ናቸው ይባላል እንደዛ ነው ችግር ያለባቸው የሆነ ለሊት ማታ ነው ቀና ይሰራል የማታ ነው ማታ ነው ራቁታቸውን ልብሳቸውን አልቀው ማታ ነው የሚሰሩ ባህያ ላይ ተቀምጠው ሳቱ አይጠፋም ሳት አይጠፋም ሳቱ እንጨት አለ የገጠር እንጨት ሳቱ እንደ በቃ ሰው በራቸው ላይ ነው ውስጥ በቤታቸው ገጠር ውስጥ ክፍለ ሀገር ውስጥ አይደለም ሳቱ ጧር ነው ሳት አይጠፋም ራቁታቸውን ልብስ አይለብሱ ዝም ብሎ ይቆማሉ ሳት አይጠፋም ቆመው ነው የሚዞሩ ይዞራሉ ስለዚህ መንፈሱን እየጠሩት ነው ማለት መንፈሱን እየጠሩ ይዞራሉ የሚለምኑት ነገር አለ በውስጣቸው ነው ያለው ማታ ነው የሚሰሩት ይሄ ደግሞ የቡዳ መንፈስ ስራ ነው ያልኩሽ ለዚህ ነው ማታ ነው የሚሰሩት ቀን አይሰሩ ራቁታቸው ነው እንግዳ ራሱ ያለባቸው አሁን ቢራሱት መንፈሱ አያስተኛቸው ተነስ ነው የሚለው ሲቀሰቀሳቸው እዛ ቤት እንግዳ ካለ እዛ ቤት እንግዳ ቢኖርም እንግዳው ነው ወዲያ አስተኝተው እነሱ ይነሳሉ ያያቸዋል እንግዳው ራሱ ለዚህ ነው ብዙ ጊዜ እንደዚህ አይነት መንፈስ ያለባቸው ሰዎች ቤት ሲታደር አንደኛ እንቅልፍ ይነሳል ይረብሻል ሁለተኛ ነገር ደግሞ ይጋለጣሉ እንደዚህ የሆነ ሰው እንደዚህ የምትቀየር ምናምን ወደ ጅብነት ወደ ምናምን የምትቀየር አንዲት ሴት ነበረች ይባላልና የግድ ሆኖባት እንግዳ ቤቷ አድሮ ለሊት ተነስታ ጅቦች እየጮሁ ይዘዋት እንደሄዱ ይነገራል ዝም ብሎ አይደለም የተረተረት አይደለም እስቲ ወደ ሰውየው እንሂድ ሰውየው ከዛ ወደ መጨረሻው መጨረሻ ስኒ በቃ ዝቡ ስብሰባ ተያዘ ታወቀ ሲያውቅ እንጃ ምን እንዳረገው የዛን ጊዜ አልሰራለትም ግብር እንደዚህ ይል ተዋጣ በየጤሱ በኩባያ ተወጣ አልሰራለ በቃ ከበረ እንዴ ምን መደረግ ይሻላል ጮኸ ሰው እሱ መስማት የለበትም ተባለ ከሱ መስማት የለበትም እኛ በራሳችን ነከሌን ጥሩ ንጹህ ሰው እንምረጽና ያውጡና በቃ እንዲ እግዚአብሔር አንዲ እንትን ይበለና እሺ ስኒ በስኒ ነው የሚሰራ ተባለ በስኒ ላይ ስኒ ማለት የቡና መጠጫ ምን ተደረገ ዘውስጥ በስኒ አንዳንዲት ቤታቸው ያለን እህል ያላችሁ የሚወስደውን እህል አንዳንድ ስኒ አምጡ ተባለ ወጣ በሳምንቶች ወጥቶ አንድ ላይ ነው የሚደባለቀው አንድ ላይ ነው በከሻው በመዳበሪያ ይደበላለቃል ከዛ ምን ይደረጋል ሚካኤል ይሄዳል አሁን ምክንያቱም ሚካኤል ፍረድ ተብሎ ተንጨበጨበ ይው አለቀነ ምናርሰው እህል ሳንበላው ያልቃል ምንለፋው ማይለፋ ሰው ቁጭ ብሎ ይበላብናል ተባለ ጮኸ ህዝቡ አለቀሰ ምን አደረጉት እህሉ ምን አደረጉት እግዚአብሔር ሰጡት አሳየን በቃ የሚሰራውን ስራ በቃ አንተ በቃ የምታረገውን ፍርድ ስጠዋል እግዚኦታ ማለት ውስጤ ያለው ማነህ ብሎ ማጥቃት ጀምሮ ውስጡ ያለውን አውቋል ተወጣለህ አትወጣም የሚለው ትግል ላይ ያለም ጥቂት አይደለም አንዳንዱም አሸንፎ ተቆጣጥሮት ትሄዳለህ አትሄድም ሳይሆን አብረኸኝ ትኖራለህ ሲበቃህ ፈቃድ እግዚአብሔር ከሰጠህ ትወጣለህ ብለው በመንፈሱ ላይ ጉልበት አግኝተው ጧትና ማታ አስረውት በቁጥጥር ስር አውለውት እባክህ ስለፈጠረህ ልቀቀኝ ልሂድበት እስኪል ድረስ እያጠቁ ያሉም ጥቂቶች አይደሉም በጣም ብዙዎች ናቸው ሰውን እርኩሳን መናፍስት ንቀውታል አሁን ንቋል እኮ በቃ ተወጣለህ አትወጣም ስትሉ አሳድጌ የሚል ቃል ተሰማላችሁ አይደል ንቆ ነው እኮ ትሄዳለህ አትሄድም ሲባል አልሄድም ትንሽ እስቲ ያያለሁ ይላል ሰውን ንቆን ድሮስ የነበሩት አባቶቻችን አጋንንትን ንቀው እግዚአብሔርን ወደው በመንፈሳዊ ኃይል በርትተው ርኩሳን መናፍስትን አጥቅተው ሲያልፉ በኋላ ደግሞ ያለው የኋልዮሹ ትውልድ ከክፉ መንፈስ ጋር አብሮ ስለሚያስብ ወደ ቤተ ክርስቲያን እንሂድ ሲባል የሚያበጣው ሰበብ ጸሎት እናድርግ ሲባል የሚታየው ድካም እንስገድ ሲባል የሚያጣው ጉልበት ወዲያውኑ በቅጽበት ህሊናችን ይለወጣል አጋንንትም እርስ በርሳቸው ይጠራራሉ እርስ በርስ ተጠራርተው የማያዝ ችሎታቸው ገኖ የጥፋት ኃይላቸው በርትቶ አሁን ትውልድ አብሮ ትውልድ ሆኗል ዘር አብሮ መናፍስትም ዘር ሆኗል
ይህንን ከዛሬ 20 ዓመትም ስንናገር ሰው ይሰማል፣ ግን ምንም የሚወስደው እርምጃ የለም። እዚህ ካለው ይልቅ ውጭ ዓለም ያለው ሰው ገብቶት ተረድቶት ሐኪም ቤት እየሄደ አይቶ ነጩን ሐኪም ሲመረምረው መልሶ እየመረመረ ተረድቶ ውስጤ ያለው ማነህ ብሎ ማጥቃት ጀምሮ ውስጡ ያለውን አውቋል። ትወጣለህ አትወጣም የሚለው ትግል ላይ ያለም ጥቂት አይደለም። አንዳንዱም አሸንፎ ተቆጣጥሮት ትሄዳለህ አትሄድም ሳይሆን አብረኸኝ ትኖራለህ፣ ሲበቃህ ፈቃድ እግዚአብሔር ከሰጠህ ትወጣለህ ብለው በመንፈሱ ላይ ጉልበት አግኝተው ጧትና ማታ አስረውት በቁጥጥር ስር አውለውት እባክህ እባክህ ስለፈጠረህ ልቀቀኝ ልሂድበት እስኪል ድረስ እያጠቁ ያሉም ጥቂቶች አይደሉም፣ በጣም ብዙዎች ናቸው። እኛ ግን እዚህ ብዙ ስናወራ ያልተባለውን ስንል ያልተናገረውን ስንናገር ቆይተን በጣም ከብዙ ውድቀት በኋላ ተመልሰን ይሄ መንፈስ ሳይሆን አይቀርም እንላለን። ገና ከ20 ዓመት በኋላ የቱን ያህል ረጅም ዘመን በክፉ መናፍስት እንደተጠቃን ገና ያልገባን፣ አሁንም ደግሞ ይገርማል ይሄ እውነት ነው እንዴ እያል የምናሾፍ የምንቀልድ የሰዎች ጉዳት የራሳችን ጉዳት አድርገን የማናይ እንዲህ ብሏል ቃሉ፣ አውሬዎች ከተኩላዎች ጋር ይገናኛሉ። ጨካኝ ስንሆን ከጨካኙ ጋራ ከጨካኙ ዘመን ከጨካኙ ትውልድ እና ከክፋት ኃይላት ጋራ ቶሎ ህብረት እንዲኖረን ዘመኑ ጊዜው ተፈጥሯችን ከሚበልጠው ጋራ ያገናኘናል ማለት ነው። በክፋትም ከሚበልጠው፣ በተንኮልም ከሚበልጠው፣ ግፍም ከሚበልጠው፣ አመፃም ከሚበልጠው፣ ችግርና ውድቀትም ከሚበልጠው ዘመን ጋራ ያገናኘናል።